አላጠፋው። እሺ እኔ ግን ቪዲዮን በማስጠፋ መልኩ አስጠፋለሁ። ችግር የለውም። አንቺ ግጠኝ በቃ። ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ወደዚህ መጥቻለሁ። እንግዲህ ቻናሌንም ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። ዛሬ ወደ እናንተ የመጣሁበት ዋነኛ ምክንያት ከዚህ በፊት እንግዲህ ብዙዎቻችሁ አይታችሁት የወደዳችሁት የቲክቶክ ቪዲዮ አለ። ያንን ቪዲዮ በጣም ብዙ ሰው ኮምፕሌን ሲያነሳብኝ ነበር። እኔ ላይም ልጅቷን እንዴት ነው በዛ ደረጃ መጥፎ አድርገህ ያሰራሃት ብለውኛል። ያንን እንግዲህ ማስተካከል የሚቻልበት የተለያዩ ኬዞች አሉ። መጥፎ አድርጌ ያሰርቻታለሁ፣ ቀጣይ ደግሞ ጥሩ አድርጌ እንደማሰራት ግን ብዙዎች ይህንን ሀሳብ ስላልወደዱት ብዙ ነገር ሲሉ ነበር። በዚህ ምክንያትም ከሷ ጋር ተጣልተናል። ደጋግማ እንግዲህ ልታግባባኝም እኔም እሷን አግባብቼ ላወራትም ፈልጌ ነበረ፣ ግን ምንም አይነት የማውራት ፍላጎት የላትም። ዛሬ ግን በጣም ለምኛት፣ በሰዎች አስለምኛት እንድትመጣና አብረን እንድናወራ በቪዲዮ ዙሪያ ምን አይነት ነገር እንደደረሰባት ልጠይቃት ወደዚህ ጠርቻታለሁ። ቤተሰቦች እንግዲህ አንድ ላይ እሷን የምትለውን ነገር አይተን ሰምተን ነገሩን ለማጣራት እንሞክራለን። እርግጠኛ ነኝ እኔ የፈለገ ነገር ቢሆን 1.5 ሚሊዮን የታየን ቪዲዮ እሷ ስላለች ብቻ ወይ ደግሞ በቂ የሆነ መረጃ ማስረጃ ወይ ደግሞ ይሄ ደርሶብኛል ብላ ተጨባጭ ነገር እስካላስቀምጠች ድረስ አላጠፋውም። ለምን እኔም ብዙ ነገር ለፍቼበታለሁ፣ ከስክሪፕት እንደገና ደግሞ ሀሳቦችን በማምጣት የቀረጻው ሰዓት ደግሞ ለኤዲተር ከፍያለሁ። በዛ ላይ ካሜራማን አለ። እንዲህ አይነት ስራ ሲሰራ እንግዲህ ብዙ ወጪ ይወጣል። ይሄንን ደግሞ እናንተም ታውቃላችሁ። ይሄንን ሁሉ አውጥቼበት እሷ ዛሬ ቤተሰቦች ያልወደዱ ጎረቤት መንደር ይሄው መታለች። እንግዲህ እሷንም ሰላም እንዴት ነሽ? ሰላም ነው አለው። አሁንም እንዳኮረፍሽ ነሽ? ማያስኮርፍ ነገር ያደረክ ይመስል አሁንም እንዳኮረፍሽ ነሽ ትለኛለህ ስልሽ እኔና አንቺ መሀል ለምን እንዲህ አይነት ነገር እንደተፈጠረ አልገባኝም። ምክንያቱም ልትነግሪኝ ትችያለሽ? ለምን እንደተፈጠረማ ራስህ ታውቀዋለህ እኮ። የተደባበርንበትንም የተኮራረፍንበትንም ኬስ ታውቃለህ። ለምን እንዳዲስ ትጠይቀኛለህ እዚህ ጋር? ኖ አይ እኔ እኮ ልልሽ የፈለኩት ነገር እኔና አንቺ መጥፎ የሰራነው ነገር ወይ ደግሞ ያደረግነው ነገር ያለ ስላልመሰለኝ ነው። አንተማ ምን መጥፎ ከኔን ነው እንጂ መጥፎ አድርገህ አሰርተኸኝ በዚህ ልክ ተወቃሽ ሆኜ እንዴ? እኔ እኮ ጭራሽ ምንም ወጥቼ ራሱ ማህበራዊ ህይወቴ መቀጠል አልቻልኩም በዛ ቪዲዮ ምክንያት። እንዴ ሰው ሌላ ነገር ነው ማለት ቪዲዮ መሆኑን አምኖ መቀበል ትቶ ሪል ላይፍ እየመሰለው ሌላ ነገር የማይሆን ነገር ነው አስቴት እየተሰጠኝ ያለው። እኔ ያ ነገር አልተመቸኝም፣ ደብሮኛል። ስለዚህ ቪዲዮ ላጥፋልኝ ብያለሁ። አንተ ግን ጭራሽ ስልክ ምናምን ጆሮዬ ላይ መዝጋት ለማናገር እንኳን ፍቃደኛ አይደለም። አሁን ምን አግኝተህ እንደሆነ ባላቅም አሁን ራሱ ለማውራት የፈለከው ኖ ይሄን ነገር እኔ ለብቻዬ መወሰን አልችልም። ለምን ብዙ ነገር ለፍቼበታለሁ ታውቂያለሽ። ከስክሪፕት እንደገና ደግሞ ኤዲተሮች አሉ፣ ብዙ ነገሮች አሳልፌ ያን ቪዲዮ ይሰራ ነው። አዎ ልክ ነህ። ብቻ መወሰን አልችልም፣ ከኔ ጋር ነው መወሰን። ምክንያቱም ከኔ ጋር እስከሰራው ድረስ ከኔ ጋር ነው መወሰን የምችለው። እንዴ ያኔ እኮ ገና ስክሪፕቱን አይዲያውን ስትነግረኝ እኔ እንደዛ አይነት ቪዲዮ አልፈልግም፣ እኔ የሶሻል ሚዲያ ሰው ነኝ ታውቃለህ። እዛ ጋር የሚያቆኝ እንትን አለ። ከዚህ ጋር ደግሞ እርግጥ ነው አንዴ መጥሩ ሆነ ሰራል፣ አንዴ መጥፎ ሆነ ሰራል። ግን በዚህ ልክ ደግሞ ተጽዕኖ የሚፈጥርብኝ ነገር ከሆነ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ ማንንም እኮ መጠላት የሚፈልግ ሰው የለም አይደል? ያንን ነገር አልፈልገውም። ቪዲዮን አጥፋልኝ ነው ያልኩህ። እኔ ሌላ ምንም ነገር እኮ አላልኩህም። ቪዲዮ እኔ እኮ እሺ በቃ ቆይ፣ አይ እኔ በጣም የከነከነኝ ነገርና ይሄን ቪዲዮ አንቺ ስላልሽ ብቻ አላጠፋም ያልኩበት ዋነኛ ምክንያት አንቺ ለምትጠየቁ ጥያቄ መልስ መስጠት እየቻልሽ ያንን እኔ አላደረኩም። ፕላስ ደግሞ ያንን ነገር ከማድረጌ በፊት ነገሮችን ራሴ አስቤ አውጥቼ ነው ያደረኩት ብለሽ ለሰዎች መናገር ማሳመን እየቻልሽ ለምንድን ነው ማሳመነው? ለምንድን ነው መለፋው? ያን ሁሉ ነገር ሲጀመር አንተ በቀላል አማርኛ ቪዲዮን አጥፋው አልኩህ አይደል? ቪዲዮም ማጥፋት ነው አለቀ በቃ። ከኔ ጋር እኮ በመልካም ነገር ስራ ነው አይደል ያገናኘን። እናንተ ስራ እንዲያገናኘን ስራ እንዲያስቀጥለን የምትፈልግ ከሆነ ጀስት እኔ እናንተን መሀል የሚፈጥረውን ቅያሜ እኮ ማስወገድ ነው አይደል? ይሄን ያህል አንተ ህይወትህ ላይ የሚፈጥረው ተጽዕኖ አለ ያንን ቪዲዮ ስለጠፋኸው እንዴ? በጣም አለ። ለምን ለፍቼበታለሁ እኮ ቪዲዮ ነው። እኔ አለፈውበትም እኔም ለፍቼበታለሁ እኮ ካንተ እኩላ አብረን የሰራነው አይደል ቪዲዮ አብረን ለፍተን የሰራነው አይደል ቪዲዮ። አብረንም ብንሰራ እኔ ቲክቶክ አካውንት ላይ ነው የተለቀቀው።
ከመለቀቁ እኔ እርግጠኛ ነኝ ያ ቪዲዮ እንደዛ ወይ በቃ እይታ ባያገኝ ኖሮ ይሄ ሁሉ መፍጨርጨር አይደርስም ነበር። ስለታየና ሰዎች ስለወደዱት ብቻ አንቺ ቪዲዮውን አጥፋልኝ ማለትሽ ተገቢ አይደለም። ማለት ሰዎች ስለወደዱት አንቺ ደብሮሽ ነው ልትለኝ ነው? አሁን ደግሞ ብለህ እኔ ታየ ነገር ቢኖር ያ ነው እንጂ አንቺ በህይወትሽ ውስጥ ይሄን ሐላስ አንተ ጭራሽ እኔ እንደዚህ ያልከኝ ነው ሙባ? የምርህና? እኔ እንደዛ ማለት ፈልጌ አይደለም፣ ግን አንቺ ከምትናገር እንጂ ማለት ፈልጌ አይደለም ካልክ በኋላ ማለት ፈልጌ አይደለም የሚባል አማርኛ አለ እንዴ? ግን ምን ማለት ነው? ጭራሽ እኔ እናንተ እንደዚህ ክፉ ደግ መነጋገር ጀመርን? አይ ጥሩ ነው። እኔ እንደዛ ማለት አይደለም። አረ መጀመሪያውንም ስነ ስርዓት የሌለ ሰው እንደሆንክ ባቅኖር እኮ ካንተ ጋር እንደዛ አይነት ነገር ውስጥ አልገባም ነበር። ግን በዚህ ልክ ባንነጋገር ጥሩ ነበር። እኔ ማጥፋት በሚችለው መንገድ እኮ አስጠፋሃለሁ፣ ግን እዛ ደረጃ ላይ መደራረስ አይጠበቅብንም። እኔ በሰላም ነው የጠየቁት። በቃ ቪዲዮን አጥፋልኝ፣ እንደዚህ አይነት ትችት እየደረሰብኝ ነው፣ ሰው አጥፋልኝ፣ ቪዲዮን አልፈልግም። እኔ እኮ በጣም የገረመኝ ነገር ቢኖር እሺ ቆይ ቪዲዮ ተለቀቀ፣ ከመልቀቅ በፊት ቪዲዮን አሳይቼሻለሁ፣ አንቺም ደግሞ አይተሹ በጣም ወደሽዋል። መጀመሪያውንም ግን ሳልፈልግ ነው የሰራሁት፣ ነግሬሃለሁ። ይሄ ነገር እኔ ሙባ መጥፎ ሆኜ መስራት አልፈልግም። በዚህ ልክ እንደዚህ ባሏን የምታደርግ ሴት ራሱ የለችም። በዚህ ልክ አይጋነን ስለች ቪዲዮ ሰው ማለት ሪል እኮ አይመስላቸውም ምናምን ብለኸኝ ነው የሰራን። መጀመሪያም ነግሬሃለሁ አይደለ? ቪዲዮን ስንሰራ ነግሬሃለሁ። ሰው እንደዛ አግባብተህ ምናምን ካሰራኸኝ በኋላ አሁን ደግሞ መልሰህ አላጠፋም ለፍቼበታለሁ ምናምን። አሁን እኮ ምን እንደሆነ ታውቂያለሽ? ኦሬዲ ቪዲዮ ተለቆ 1 ሚሊዮን ሰው አይቶት ኦሬዲ ብዙ ነገር አሳልፈሻል አይደል? በቃ ካየው በቂ ነው። ከዚህ በኋላ የሚደርስብሽ ነገር የለም። ስለዚህ ቪዲዮ ስለመጥፋቱ ስላለመጥፋቱ አንተ ምን የሚቀንስብህ ነገር አለ? ቪዲዮን ብታጠፋው ብዙ ነገር ይቀንስብኛል። ምን ፎር ኤግዛምፕል ምን? ለምሳሌ በዛ ቪዲዮ ያገኘኋቸውን ሰዎች አጣለሁ። አንደኛው እሱ ነው። ወደው አይደለ እንዴ ፎሎ ያረጉ ለምን ታጣለህ? ስለዚህ አንቺ ቪዲዮ ከማት እዚህ ጋር ያስጠቆርክ አንተ ግን ሰው አጣለሁ ምናምን። ኧረ ደስ አይልም ወላሂ። እሺ ቆይ ቪዲዮውን ስላጠፋሁት ብቻ አንቺ ወደ ትክክለኛው ህይወትሽ ትመለሻለሽ ማለት ነው? አዎ እመለሳለሁ። ከዚህ በኋላ እንዲህ አይነት ቪዲዮ እንደማሰሪ እኔ በምን እርግጠኛ ነኝ? ለምን እሰራለሁ? ለምን አሰሪም? ለምን አርቲስት ነሽ፣ በቃ የተለያዩ ነገሮች ትሰሪያለሽ። አሁን እኔ ቪዲዮ ላይ ብቻ አይደለም አንቺ የሰራሽው እኮ አይደል እንዴ? አካውንት እኮ ቢሆን እኮ ኦኬ ችግር የለውም። ይሄው በቃ እኔ ማለት የፈለኩት ያ ነው። ያንቺ አካውንት ላይ ተለቆ ቢሆን ኖሮ ችግር የለብሽም። ግን እኔ አካውንት ላይ ስለተለቀቀ ብቻ ቪዲዮ አጥፋልኝ ማለት እኔ አካውንት ላይ ደግሞ እንደዚህ አይነት ቪዲዮ አልሰራም። አልሰራም። በዚህ ልክ መጥፎ ሆኜ አልሰራም። የገዛ አካውንት ላይ እንደዚህ ሆኜ እንዴት እሰራለሁ ስታስበው ራሱ። ግን ብቻ ነው አሁን ጭቅጭቅ ምናምንም አልፈልግም። ብዙ ጊዜ ላናገር ሞክሬ ስልክ ሲዘጋብኝ ነበረ ባላየ ለመሆን ምናምን ያኔ እንደዛ አንተ ብለህ እንዳላሰራኸኝ እኔ አሁን ሌላ ጭቅጭቅ አልፈልግም። ካንተ ጋር ክፉ ደግ ማነጋገር አልፈልግም። ስራን ያገናኘን ሌላ ነገር የለንም እኔ እናንተ። ሶ ቪዲዮን አጥፋልኝ፣ በሰላም እንቀጥል። ቆይ እሺ አንድ ሐሳብ ላምጣልሽ። አንቺ መጥፎ ሆነሽ ሰራሽ አይደለ? ሰዎች አንቺ መጥፎ ነሽ ብሎ ብዙዎች አይተውሻል፣ አልወደዱሽም። ኮመንት ላይም ገብተው ብዙ ነገር ብለውሻል። ያንን ደግሞ ቤተሰቦችሽ ጋር ደርሶ አንቺ ላይ ተጽዕኖ እያደረገ ነው። ስራ ቦታሽም እንደዚሁ ደጋግመሽ እንግዲህ ቴክስት ስትልኪልኝ ነበር። እኔ ቴክስትሽን መመለስ አቅቶኝ አይደለም፣ ግን በእንዲህ አይነት ወይ መመላለስ የለብንም። መነጋገር ካለብንም ቁጭ ብለን ተነጋግረን እንፈተዋለን ብዬ ነው እስካሁን የታገስኩሽ። ሶ አሁን ምንድን ነው ያሰብኩት፣ መጥፎ ሆነሽ እንደሰራሽው ቀጣይ ደግሞ ጥሩ ሆነሽ የምትሰሪበትን ስክሪፕት ላዘጋጅና አብረሽ እንሰራ። እኔ አሰራም ከዚህ በኋላ ካንተ ጋር ምንም አይነት ስራ መስራት ቅርታ አድርግልኝና ከዚህ በኋላ ምንም በስራ ጉዳይ ካንተ ጋር ምንም አይነት መገናኘት አልፈልግም። ጀስት ቪዲዮ እንድታጠፋልኝ ነው የምፈልገው። ቪዲዮን አጥፋልኝ። አይሽ ስለዚህ ችግሩ አንቺ ጋር ነው። ለምን እኔም የፈለገ ነገር ቢሆን አንቺ ጋር ነው ምናምን እንድትለኝ አልፈልግም። ለፍቼበታለሁ ቪዲዮውን እያልኩሽ እኮ ነው። እንዴት ተኮሳተሪ ወይ የጮኩኝ ምናምን ማውራት አለብኝ? ተረጋግቼ ነው እያወራሁት ያለው። መጫው ምናምን መሳደብ ምናምን አቅቶኝ እኮ አይደለም። በቃ ቪዲዮን አጥፋልኝ፣ አልፈልግም። እኔ ደግሞ ቪዲዮን ለምን እኔ ታየሁበት ቪዲዮ ነው አጥፋልኝ። በቃ ቪዲዮን ለምን አጠፋዋለሁ? ለፍቼበታለሁ እያልኩሽ እኮ። አንተ ብቻ አይደለም የለፋህበት፣ እኔም ለፍቼበታለሁ። ግን አንተ ተከበርክበት፣ እኔ ተሰደብኩበት። ስለዚህ አልፈልግም። እኔ እንደዛ አይነት ቪዲዮ እንዲኖረኝ አልፈልግም። በቃ በዚህኛው ቪዲዮ ተሰደብሻ፣ በቀጣይ ቪዲዮ ደግሞ የምትመሰገኝበትን ስክሪፕት እኔ ያዘጋጅቼ ሰጥሻለሁ። ስለዚህ በዛኛው ምስጋና ምናምን ፈልጌ አይደለም እኮ ምስጋና ፈልጌ አይደለም። ግን ማንም ሰው ፊት መጥፎ ሆኖ መቅረብ አይፈልግም። እኔም እንደዛ ነው።
የሌለኝን ማንነት ሰተህ ነው የሰራሁት እዛ ጋር እንዴ። ስንት ሰው አለ እንደዚህ አይነት ስብዕና ያለኝ የሚመስለው። እኔ አልፈልግም በቃ እንደዚህ አይነት ነገር እኔ ደግሞ የፈለገ ነገር ቢሆን ያን ቪዲዮ አላጠፋም። አታጠፋም? አዎ ቪዲዮውን አላጠፋም። ከኔ ጋር ሌላ ነገር ውስጥ መግባት ነው የምትፈልገው? ነገርኩሽ እኮ አንቺ ወደ ራስሽ መመለስ አልቻልሽም። የአንቺ አካውንት ላይ ተለቆ ቢሆን ኖሮ ችግር የለውም። የኔ አካውንት ላይ ስለሆነ ብቻ አጥፋ አላጠፋም። ከኔ ጋር ሌላ ነገር ውስጥ ነው መግባት የምትፈልገው? ምን ልታመጪ ሌላ ነገር ውስጥ ምናምን ማለት ነው? በማስጠፋህ መልኩ አስጠፋሃለሁ። እኔ ደግሞ ቪዲዮን አላጠፋውም። ለምን ደግሞ አታጠፋው? አላጠፋውም። ቪዲዮ የኔ አካውንት ላይ ነው የተለቀቀው። ሰው አይቶታል፣ ወዶታል። አንቺ እዛ ጋር መጥፎ ሆነሽ ስለሰራሽ ብቻ ቪዲዮን ላጠፋልሽ አልችልም። በቃ እኔ ካንተ ጋር መከራከር ምናምን አልፈልግም። አታጠፋው? አላጠፋውም። እኔ ሙባ ታውቀኛለህ። ካንተ ጋር እዚህ ጋር ቆሜ ምናምን መነጋገሩን ላይ አይጠበቅብኝም። እኔ ቪዲዮን በማስጠፋ መልኩ አስጠፋሃለሁ፣ ግን ጸባይ ቢኖር ይሻላል ማለት እኔ እናንተ ጀስት ስራን ያገናኘን እንደተገናኘ ነው በሰላም እንጨርስና እንለይ። ቪዲዮን አጥፋልኝ። እኔ ሌላ ነገር አልፈልግም ካንተ ጋር። የፈለገ ነገር ይሁን እኔ በቪዲዮ ብዙ ገንዘብ አውጥቼበታለሁ እንዴ ለኤዲተር ከፍዬ እንደገና ካሜራማን ያኔ እንግዲህ አብሮን ሲሰሩ የነበሩ ልጆችን ታውቂያለሽ አይደል? ያ ሁሉ ነገር ዋጋ ይከፈልኩበት አይደል? አላጠፋው። እሺ እኔ ግን ቪዲዮን በማስጠፋ መልኩ አስጠፋለሁ። ችግር የለውም። አንቺ ትጠይኝ በቃ አናደርኳት። ኧረ ቤተሰቦች ዳኙኝ በእውነት እንዴ! እኔ እንደዛ የለፈውበት ቪዲዮ ላይ ብቻ ሁሉንም ነገር ትቼዋለሁ። ግን የፈለገ ነገር ቢሆን ማጥፋት አለብኝ ብዬ አላምንም። ለምን ሰው ከዚህ የባሰም ብዙ አይነት ቪዲዮ ይሰራል። እሷ አስተማሪ ይሆናል ብዬ ያሰብኩት ቪዲዮ ነው ያ ቪዲዮ። ብዙዎች ደግሞ ተምረውበታል ብዬ አስቤያለሁ። በዚህ መልኩ እሷን የሚያስቆጣት ወይ ደግሞ እሷን እንደዚህ እንድትሆን ያደርጋታል ብዬ አላሰብኩም ነበር። ግን እሷ እዚህ ደረጃ ደርሳለች። ምንም አታመጣም። አሁንም ቢሆን ምንም እኔ ቪዲዮን የፈለገ ነገር ቢሆን እንደዛ ለፍቼበት ያሁላ ሰው አይቶት እኔ እሷ ስላለች ብቻ አላጠፋውም። ስለዚህ እስቲ በቀጣይ ቪዲዮ ምን እንደምታደርግ አብረን እናየዋለን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቀጣይም በአዳዲስ ቪዲዮዎች ስለምንመጣ ቤተሰብ ሁኑ። አመሰግናለሁ።